ክርስቲያኖችና አይሁዶችን ጓደኛ ታረጋለህ ስለ አዎ አልከኝ። ስለ እምነቱ በነብዩ መኖር እንችላለን ተግባብተን በፍቅር ከጎረቤታችን ጋር ከክርስቲያን ጋር ወይ ጓደኛ ረዳት ማድረግ ትችላለህ። እነዛ እኮ ሚስጥር ወደዛ ወደዚህ ለሚያደርጉት ናቸው። የምን ሚስጥር ነው ወደዛ ወደዚህ የሚያደርጉት? አሁን መሰለህ ስለ እምነቱ ጉዳይ አሁን እነዛ አላህን ለሚያወጉት ምናምን ጓደኛ አትሆንም አንተ። አላህን ለሚወጉት እስልምናን ለማጥፋት ጥረት ከሚያደርጉት ጓደኛ አትሆንም። በመኖር ትኖራለህ ሰላማዊ ከሆንክ ጋር። እስኪ ክርስቲያኖችን ለማጥፋት ሙስሊሞችን ለማጥፋት ቆይ አንዴ ሙሳ ሙስሊሞችን ለማጥፋት የሚመጡትን እነሱን ጓደኛ እንዳታደርጓቸው፣ ነገር ግን ሙስሊሞችን ለማጥፋት የማይመጡትን ጓደኛ አድርጓቸው የሚል እስኪ አንድ ማስረጃ አስተኝ እስኪ የለየበት ሰላማዊ መንገድ እናንተ ለማጥፋት ድረስ በሰላም ይኸውልህ ስማ እነዛ ተጋደሏቸው የሚለው ላይ ማለት ነው። ሰላማዊ ለሆኑት ግን በሰላማዊ ኑሮ አይልም ቁርአን ላይ እኮ እነዛን ጓደኞች ማድረግ ትችላለህ ወይ? ሃይማኖትን ልተዋጋህ ብቻ ነው አንተ ጓደኛ ማድረግ ትችላለህ። ለምሳሌ ስለማን የማይዋጋ ክርስቲያን ግን ኖርማል አዎ እሺ ማስረጃ አስጠኝ። አያመጣልህ ችግር የለም ጠይቀህ አመጣልህ። ግን ሙፍቲ የጳጳሱ ጓደኛ ነበሩ አትለው ተፈቃቅሮ ሙስሊም እኮ ከሁሉም ጋር እንዲኖር ነብዩ ሰለላሁ እንዴ ማስረጃ ይዘራል አስተምረው ይድናቸው ወደ ይሄን ላንብብልህ። ምዕመናን ከካህዲዎች ከምዕመናን ሌላ ረዳት አድርገው አያዙ፣ ሙስሊሞች ካህዲዎችን በፍጹም ረዳት አድርገው አያዙ ይላል። ይሄንን የሚሰራ ሰው በአላህ ሃይማኖት ውስጥ አይደለም። ልክ ነው። ስለዚህ ካህዲዎችን ጓደኛ አድርገህ መያዝ አትችልም። ልክ ነው መሰለህ ረዳትን ታራ ምን መሰለህ አንተ ስለ እስልምና የሚዋጋ ሰው ጓደኛ አድርገህ ትይዘዋለህ እንዴ? ኖርማል የሚዋጉ ይላል የሚዋጉ ነው የሚለው ወይስ ካህዲዎቹ የሚዋጉ ነው የሚለው? ይሄ በደንብ አንብበውና አስረዳኝ። ጠላት ለሆኑት እኮ ነው የሚለው። አንብበውና አስረዳኝ። አስረዳኝ። የቱ ጋር ነው ጠላት የሚለው? ጠላት ለሚለው እኮ ነው የሚለው። የቱ ጋር ነው ጠላት የሚለው? አንብብና አስረዳኝ። ማለት ፊት ለፊት ተከፍቶ እንኳን አትዋሹ ሙስሊሞች። በውስጥ አዋቂነት አለ። በቃ አንተ ጠላት ነው። ጠላትም ቢል እኮ ችግር የለውም። እኛ ክርስቲያኖች እኮ ለሙስሊሞች ጠላት ነው የሚለው ቁርአን። እነሱ ለእናንተ ጠላቶች ናቸው። ባላህ ስላላመኑ ጠላት ናቸው ይላል። ባላህ ለማመን ጠላትነት ነው። በውስጥ አዋቂ ወለ እዛ ጋር ለምሳሌ ምዕመናን ካዲዎችን ምዕመናን ካዲዎችን ምትለው ጋር ጠላት የሚዋጓችሁ ምትላለች። ይኸውልህ ከላይ የሚዋጋችሁ ምትላለች፣ ከስር ደግሞ ጠላት ምትላለች። ቆይ እኮ ከላይ ምን ማንኛው ነው የሚደረገው? በአዳም ከላይ ምን አለች? ከላይ ጠላት ምትላለች፣ ከስር ደግሞ ምን ምትላለች? የሚዋጋችሁ ምትላለች። ስለዚህ ከምዕመናን ሌላ እነኝህን ምን ማድረግ አይቻልም። ረዳቶች ማድረግ አድርገው መያዝ አይችሉም። እነዚህ እኮ ሙናፊቅ ነው የሚባሉ ሙናፊቅ ነው የሚባሉ እኮ እነዚህ ምን ማለት ነው? መጀመሪያ ክርስቲያኖች ሙናፊቅ ይባላሉ አይባሉም? ክርስቲያኖች ማለት ነው እኮ ክርስቲያኖችም ማለት ነው አይደለም። ሙስሊም ነን ብለው ነው እንጂ በእናንተ አምነናል ብለው አውቀው እንዴ ምንመናን ይላል። ምንመናን ካህዲዎች ይላል እኮ። ስለዚህ እነኚህ ሙስሊሞች ናቸው። አዎ የሙስሊም ሙናፊቅ የሚባሉ አሉ። አከፍ በልና እስቲ አንተ እንዳልከው ሙስሊሞች ናቸው ብሎ የፈሰረልን ማስረጃ አንተ እስቲ። ሙናፊቅ እኮ ነው ያልኩ። ሙስሊም ማስረጃ እኮ ሙስሊም ነን ብለው ግን ሙስሊም መጽሐፍ ገልብጭ ወይ ለሌላ ቀን ቅጠረኝ። አሁን ባውን ከየት አመጣዋለሁ? ታዲያ ዝም ብለህ ለምን ታወራለህ ራስህን? አሁን 5000 ሰው እኮ ሲሰማህ ኢብራሂም እውነት ያወራህ እኮ ነው የሚመስለው። እውነት ያወራህ የሚመስለው አለ። ምን መናን ይላል? በእርግጥ እኔ ቤት እፎይ ክርስቲያን ከፍ አድርጎ እንጂ ምዕመናኑማ ረዳት ማያደርጉት ናቸው። ረዳት ማድረግ ማይችሉት ናቸው።
እነኛ ግን መናፍቃኖቹ ሙስሊሞች ናቸው አልከን። አሁን አንተ ስታወራ ከስር የተወሰነ ሰው ሜቢ 1-5 ሰዎች ዛሬ ገና ያዩን እውነት ያወራህ ሊመስላቸው ይችላል። ይሄ እኮ መገመት አያቅትም። ምዕመናን ስለሚል ማን ያለ እስቲ ኢብን አባስ ነው ያለ፣ ያለሌን ነው፣ ኢብን ከሲር ነው፣ አስብጢ ነው፣ ማን እስቲ ጠባሪ ነው ይሄን ያለ እንደዛ አለ። የትኛው ቁርአኑ አይልም እንደ የትኛው ሙፈሲር ነው እንደዛ አለ? እስቲ በሙፈሲሮች ልስማማለህ ብዬ ነው። ቁርአኑ ስለማይል እንደው እስቲ እንዳንተ የሚቀራረብ ያለ ሙፈሲር ማን ነው? ነው ያንተው አባተ ነው የፈሰረው ለህሊና ለህሊና እንደው ደስ ይላል። ስለዚህ አንተ ለምን አንተ ሙፈሲር አናደርግህም? በቃ አንተ ሙፈሲር እንበልና የመጽሐፉን ስም ምን እናደርገዋለን? የህሊና ተፍሲር ብለን ለህሊና ተውት የሚባል በኢብራሂም የተጻፈ የህሊና ተፍሲር እያንዳንዱ ላይ ምን ይሆናል ሲገብተህ ልናነባው ሲል ለህሊና ይተው የሚል ማብራሪያው ያ ኢብራሂም ሜቢ ግን አንተ እንዳልከው ጭራሽ የትኛውም ተፍሲር አላለም። ነገር ግን ያ ቁርአን በቁርአን ስለሚፈሰር ራሱ ከሃዲ ያላቸው እነዛ አይሁዶችና ክርስቲያኖች ናቸው። አንዴ ሙሳ ቆይ ከሃዲ ያላቸው አይሁዶችና ክርስቲያኖች መሆኑን ደግሞ እዛው ሱራ 5 ላይ ሱረቱል ማኢዳ 51ኛው አንቀጽ ላይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸው፣ ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው ከእነርሱ ነው። አይሁዶችና ክርስቲያኖች ከሃዲ ናቸው፣ እነሱን ጓደኛ የምታደርግ ከሆነ ልክ እናንተም እንደነሱ ከሃዲ ትሆናላችሁ ብሎ እዚህ ጋር ይደግምልሃል ኢብራሂም። አሁንስ እዚህ ላይ ሐሳብ አለ ናቸው እነዛ ሙናፊቆች ከእናንተ ጋር ነን ይሉና መልሰው ደግሞ እዛ ደግሞ ከእናንተ ጋር ነን ይላሉ። ይሄው አይሁዶችና ክርስቲያኖች እኮ ናቸው። ክርስቲያኖችን አይልም ሙናፊቆች ከሃዲ ናቸው ይላል እኮ። ስለዚህ ቅድም አንተ ሙስሊም ሆነው ሙናፊቆች ናቸው እንጂ ክርስቲያኖች አይደሉም ብለህ ነበር አይደል? እንደዛ የተባለው ይሄው እዚህ ጋር ደግሞ ክርስቲያኖች ናቸው ብሎ ነው ያመጣልህ። አንተ ቅድም አጭበርብረሃል ማለት ነው። ለህሊና ይተያልከው እዚህ ጋር ቁርአኑ ፈስሮልሃል። ህሊና አላዋጣችም ለጊዜው ኢብራሂም፣ ሌላ ጊዜ እንጠቀማታለን አይሻልም? ክርስቶስ ያስተማረ ምንድነው? እሱ መልካም እንድናደርግላችሁ ነው። መልካም እንድናደርግ አስተምሮናል። ዋና ጠላታችን፣ ዋና ውጊያችን እናንተ ላይ ያለውን ወይንም ደግሞ የሚዋጋን የእሱ አዛዥ ዲያብሎስን ነው። ዋና ጠላታችን እሱ ነው። ዋና የኛ ጠላት ሰዎችን ተጠቅሞ ሰዎች ማኒፑሌት አድርጎ ሰዎች እንዲገደሉ፣ ሰዎች እንዲሳደዱ፣ ሰዎች እንዲወጉ የሚያደርገው ማን? ዲያብሎስ ነው። ውጊያችን ከደምና ከስጋ አይደለም። ከዚህ ዓለም አስገዢ የሆነው ከሴጣኑ ጋር ነው። ያ ሴጣን ስጋና ደም የለውም። ስጋና ደምን ተጠቅሞ ግን በሰዎችን ተጠቅሞ ውጊያ ይከፍትብናል ማለት ነው። ስለዚህ ዋና ጠላታችን እኛ ማን ነው? ሰይጣን ነው ማለት ነው። ግራም ቢመታ ቀኝ ሰጠዋል። አንተ ምን ግራይን ቀኝን ልመታ አስበህ ነው? ልመታ ቀኝ ትሰጠኛለህ? እንደዛ አስበህ ነው ወይ? ትሰጠኛለህ? ግራን ለመታ ቀኝ ሰጠዋለህ? አይ ታዲያ ምንድነው ግራህን ለመታ ቀኝን ስጠው የሚለው? አንዱ ልጅ ቢመታ ግራህን ለመታ ቀኝን ስጠው። ቀጥል አንብበው። ኦኬ it was narrated that Abu Bazra said Abu Bazra እንደተናገረው እነዚህ ተተርኳል ይላል። I passed by Abu Bakr and he was furious with one of his companions በአቡ በከር ጋር አለፍኩኝ እና ከአንደኛው ጓደኛው ጋር በጣም እየተቻኮለ ነበር አለ። I said እኔም እንደዚህ አልኩት ኦ ከሊፋ of the messenger of Allah የአላህ መልእክተኛ ከሊፋ ሆይ who is the one with whom you are furious ከማን ጋር ነው እየተቻኮልክ ያለው ከማን ጋር ነው አለው። He said, why are you asking about him? ለምንድን ነው ስለሱ የምትጠይቀኝ ያለው። I said, I will strike his neck. ኦኬ እኛው አለ መልሰው አንዴ ወደ አይደል 72 አድርገው። ይሄንኛው ቆርጣው ነበር እንትን ብሎት ነው አይደለ?
ተቆርጠው ነበር ነው ኖ የኛውንም አለ መልሰው 70 ካልተገደለ አልቀመጥም ያለበትን ኦኬ አይ ቲንክ አይደለም ቆይ እነኚህ የገደላቸው ናቸው እነኚህ ያቃጠላቸው በሳት ምናምን ናቸው ቅድሚያ መገደል እንዳለበት ታልተገደለ አልቀመጥም ያለበትን እነኚህ በሳት ያቃጠላቸው ምናምን ናቸው ያ እነዚህ በሳት ምናምን የተቃጠሉት ናቸው እስኪ ቼክ አድርጎ ኦኬ 65 አድርገው 65 ላይ ተረጋጉ፣ አትወዛገቡ፣ ቀስ እያላችሁ ፈልጉ። የምን መወዛገብ በእናትህ እንደናንተ ወስታቶች እኮ አጠራዘን መንቀሳቀስ አይደለንም እኛ ጭንቅላታችን ስለሚሰራ ነው። ኦኬ እነኛው ኖርማሊ አዙጦችን ያቃጠላባቸው ነው። ቆይ ፕሊስ እነኚህ ሰብስበው ያቃጠላቸው ናቸው። አንብበው ይሄንንም እሺ it was narrated the Anas said ከአናስ እንደተሰረቀው እንደዚህ ተብሏል ይላል Ali came to some of the people of Azut አሊ ወደ አዙጥ ሰዎች መጣ who worship idols ጣዖትን ያመልኩ ነበር ይላል and burned them ከዛ በኋላ አቃጠላቸው አሊ ማለት ነው ኢብኑ አባስ said ኢብኑ አባስ ደግሞ ምን ይላል but the messenger of Allah said whoever changes his religion kill him ያላህ መልእክተኛ እኮ ያለው ሃይማኖቱን የቀየረ ግደሉት ነው ያለው ማለትም አቃጥሉት አልተባለም ነው ስለዚህ ማቃጠል እንደ እስልምናው አላህ የሚቀጣበት ብቻ መቅጫ ስለሆነ አሊ ደግሞ ያንን አድርጓል ኢብኑ አባስ ምን ይላል አይ ግደሏቸው ነው የተባለው ብሎ አለው ማለት ነው ስለዚህ በእስልምና ምንድነው ሰው ሃይማኖቱን ከቀየረ ይቃጠላል ያንኛው ትእዛዙ ግን ምንድነው እሱ አሊ ቀጥታ ምንድነው ያደረጋቸው ማቃጠል ነው የመረጠው ሰብስቦ አቃጠላቸው የተቃጠሉበት ምክንያቱም ታውቀዋለህ እዚህ ጋር የሚለው ጣዖት ያመልኩ ነበር ይላል ጣዖት ያመለኩ ነበረ ቀጥታ ከእስልምና ወጥተው ጣዖት አምልኮ ሲገቡ ጊዜ ሰበሰበና ዘሆል ሰብስቦ ሰዓት ነው የለቀቀባቸው አቡ ዑበይዳ ቪዲዮ ሰርቶበታል በዚህ ላይ ባይዘይ ኡስታዝ አቡ ዑበይዳ የሚባለው በዚህ ላይ ያኛው የስድስተኛ ክፍል ያቆመው ኡስታዝ አይገደሉም ታልተዋጉ ሲል እና አሊን ታስዋሻላችሁ እንዴ አሊኮ ቀጥታ እምነት ቀይረው ጣዖት ሲያመልኩ ያያቸውን ሰብስበው ሰዓት ነው የለቀቀባቸዋል ቪዲዮ አይ ቲንክ ሰርችበታለሁ እኔ ራሱ ምን ላይ ሰርችበታለሁ እሱ ላይ ሪአክት አድርጌበታለሁ ቀጥታ ሰዓት ነው የለቀቀባቸው አንተ የሆነ አዲስ ረሳውኝ አስታወስከው የሆነ ወደ በስራ ልኮት መሐመድ ሃይማኖት ሲያገኘው ቅድሚያ እሱን ሳላርደው አልቀመጥም ያለው ከዛ ካረደው በኋላ የተቀመጠው ያ አይ ቲንክ እስኪ ይሄ ይመስለኛል ቆይ ካረደው በኋላ እንደተቀመጠው ሙአዝን አይነሲት ያ ትክክል ሙዳ ማለት ነው ያ ጋር ወይ ኦኬ ቡሃሪ 7157 ላይ ናሬትድ አቡ ሙሳ እንደተረከው ይላል ኢማን ኢምባራስድ ኢስላም ኤንድ ዘን ሪቨርትድ ባክ ቱ ጁዳይዝም አንድ አይሁዳዊ እስልምናን ተቀበለና ከዛ በኋላ ወደ ይሁዲነቱ ተመለሰ ይላል ሙአድ ቢን ጀበል ኬም ኤንድ ሶ ዘ ማን ዊዝ አቡ ሙሳ ያ ሃይማኖቱን የቀየረው ሰው ከአቡ ሙሳ ጋር ይመለከተዋል ሙአዝ ማለት ነው ሙአድ አስክድ ሙአድ ምን ብሎ ይጠይቃል what is wrong with him this man ይሄ ሰው ችግሩ ምንድነው ብሎ አቡ ሙሳን ይጠይቀዋል አቡ ሙሳ ሪፕላይድ he embarrassed islam and then reverted back to judaism እሱ እኮ እስልምናን ተቀብሎ ነበር ነገር ግን ወደ ይሁዲነቱ ተመለሰ አለ ሙአድ said I will not sit until unless you kill him as it is the verdict of Allah and his apostle ምን አለ ይሄንን ሰው ካልገደልከው በስተቀር እኔ ካንተ ጋር አልቀመጥም ብሎ የኛው ሙሉ አይደለም አዲሱ ነው የተገደለበትን አውጣልኝ የተገደለበትን አለ ቆይ እስኪ